በዓለም ዙሪያ ከ254 ሚሊዮን በላይ ሰዎች ተመሳሳይ ጭንቀት ውስጥ ይኖራሉ። በየቀኑ በነጋ ቁጥር የአንድን ቫይረስ ስም ያስባሉ፣ ሄፓታይተስ ቢ። ለበርካታ ዓመታት የሕክምና ባለሙያዎች ለታካሚዎቻቸው የሚሰጡት መልስ አንድ ብቻ ነበረ፣ ይህ ህመም አይድንም፣ መድኃኒቱን እስከ ዕድሜ ፍጻሜ መውሰድ አለብኝ የሚል። ይህም ለብዙ ታማሚዎች በበሽታ መያዛቸው እንዳለ ሆኖ ያለመዳናቸው ዜና ተስፋ አስቆራጭ ነበረ። ነገር ግን ያ ታሪክ ዛሬ በይፋ እየተቀየረ ይገኛል። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። ሳይንቲስቶች ለዘመናት የማይቻለውን ነገር ለማድረግ ተቃርበዋል። የሄፓታይተስ ቢ ቫይረስን ከደማችን ውስጥ ሙሉ በሙሉ የሚደመስስ የዕድሜ ልክ መድኃኒት ጥገኝነትን የሚያስቀር አዲስ ሳይንሳዊ ታምር ተፈጥሯል። ስሙም ቤፕሮቪሪስን ይባላል። ይህ መድኃኒት ምንድን ነው? እንዴትስ ነው በደማችን ውስጥ ተሸሽጎ የሚኖረውን ቫይረስ ፈልጎ የሚያድነው? የትና መቼ ነው የተገኘው? እንዲሁም ሙሉ በሙሉ ለህዝብ መቼ ይበቃል? ለእነዚህ ሁሉ ጥያቄዎች ተገቢውን መልስ ይዘናል። ቻናላችን ጤና ቲፕ አዲስ እንደመሆኑ መጠን የጤና መረጃ ለሌሎች ለማድረስ የእናንተ ትብብር ያስፈልገዋልና ቪዲዮውን ላይክ እንዲሁም ሼር አድርጉላቸው። የእናንተ ላይክ ማድረግ ቪዲዮውን ለሌላው እንዲደርስና ብዙ ሰዎች በዚህ ጉዳይ ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ለባሰ ችግር ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። በዛሬው ቪዲዮአችን የሕክምናውን ዓለም ያነጋገረውን የቤፕሮቪሪስን መድኃኒት ምንነት፣ ሳይንሳዊ የሥራ ሂደትና አወሳሰድ እና የተገኘበትን አስደናቂ ታሪክ በዝርዝር እንመረምራለን። እስከ መጨረሻው አብራችሁን በመቆየት የበርካታ ሰዎችን ሕይወትና ተስፋ የሚቀይረውን መረጃ ማግኘት ትችላላችሁ። ከመሸጋገሪያ በኋላ ወደ ዝግጅታችን እንገባለን። በመጀመሪያም ቤፕሮቪሪስን ምንድን ነው? ከየትስ ነው የመጣው? ቤፕሮቪሪስን አዮናይዝ ፋርማኮቲካል በተባለ አሜሪካዊ ባዮቴክኖሎጂ ኩባንያ የተፈለሰፈ ሲሆን በኋላም ከዓለማችን ግዙፍ የመድኃኒት አምራቾች አንዱ በሆነው ጋላክሲስሚክሊን አማካኝነት በሰፊው ክሊኒካዊ ምርመራ እንዲያልፍ ተደርጓል። የመድኃኒቱ ግኝት የመጣው ከባህላዊ የመድኃኒት አሰራር መጥቶ የሰውን ልጅ ጄኔቲክስና ቫይረሱን አወቃቀር መነሻ ባደረገው አዲስ የባዮቴክኖሎጂ ምርመራ ነው። በቅርብ ዓመታት በተደረጉ የሶስተኛ ደረጃ ወይም ፌዝ 3 ክሊኒካል ፍተሻዎች ላይ መድኃኒቱ አስደናቂ ውጤት በማሳየቱ የአሜሪካ የምግብና መድኃኒት አስተዳደር ወይም FDA እና ሌሎች የዓለም የጤና አካላት ፈጣን ትኩረት ሰጥተውታል። አሁን ደግሞ ወደ ዋናው አስደናቂ ሳይንሳዊ አካል እንለፍ። ነባሮቹ የሄፓታይተስ ቢ መድኃኒቶች ለአብነት ያክል ቴኖፎቪር ወይም ኢንታካቪር የሚያደርጉት ነገር ቢኖር ቫይረሱ በጉበት ውስጥ እንዳይበዛ ማገድ ብቻ ነበር። ቫይረሱን ሙሉ በሙሉ አይገሉትም። ስለዚህ መድኃኒቱ ሲቆም ቫይረሱም ተመልሶ ይነሳል። ቤፕሮቪሪስን ግን የሚጠቀመው አንቲሴንስ ኦሊጎኒኩሎሳይድ ወይም ASO በሚባል ዘመናዊ የቴክኖሎጂ ዘዴ ነው። ይህ ማለት የቫይረሱን የመረጃ ልውውጥን በማቋረጥ መድኃኒቱ ወደ ሰውነት ሲገባ ሄፓታይተስ ቢ ቫይረስ ፕሮቲኖች ለማምረት የሚጠቀምበትን mRNA ወይም የጄኔቲክስ መልእክተኛ ፈልጎ ያጠፋል። በተመሳሳይ መልኩ የቫይረሱን ፕሮቲን ይቀንሳል። የቫይረሱ ዋና መከላከያ የሆነው ሄፓታይተስ ቢ ሰርፌስ አንቲጂን ምርት ያቆመዋል። እንዲሁም የሰውነታችን በሽታ መከላከያን በማንቃት የቫይረሱ ፕሮቲኖች ሲቀንሱ የሰውነታችን በሽታ መከላከያ ስርዓት ወይም ኢሙኒ ሲስተም ከእንቅልፍ ይነቃና የቀረውን ቫይረስ በራሱ ተዋግቶ ያጠፋል። ባጭሩ ቤፕሮቪሪስን ቫይረሱን ከመምታት ባለፈ የሰውነትን በሽታ መከላከያ ኃይልን ራሱን እንዲከላከል መንገድ ይከፍትለታል። በጣም ደስ የሚለው ነገር ይህ መድኃኒት የዕድሜ ልክ አይደለም። በክሊኒካል ምርመራዎች ላይ እንደታየው ታካሚዎች መድኃኒቱን የሚወስዱት ለ24 ሳምንታት ወይም ለ6 ወራት ብቻ ነው። አወሳሰዱም በየሳምንቱ አንድ ጊዜ በቆዳ ስር ወይም ሳብኩታኔስ ኢንጀክሽን አማካኝነት የሚሰጥ ነው። ታካሚዎቹ በየሳምንቱ መድኃኒቱን ከወሰዱ በኋላ ሕክምናው ሲጠናቀቅ የሕክምና ባለሙያው የደማቸውን ሁኔታ ይከታተላል። ዓላማውም ፋንክሽናል ኪውር ወይም ተግባራዊ ፈውስ ማምጣት ነው። ማለትም ከ6 ወራት ሕክምና በኋላ በደምና በጉበት ውስጥ ያለው የቫይረስ መጠን በፍጹም የማይለካ ደረጃ ይደርሳል። የሰውነት መከላከያ ቫይረሱን ተቆጣጥሮ ስለሚይዘው ታካሚው ተጨማሪ መድኃኒት መውሰድ አያስፈልገውም። አሁን ትልቁ ጥያቄ መድኃኒቱ የት ይገኛል? መቼስ ነው እኛ ዘንድ የሚደርሰው ነው። በአሁኑ ወቅት መድኃኒቱ በመጨረሻ ፍተሻ ምዕራፍ ወይም ፌዝ 3 ክሊኒካል ትራይል ላይ ይገኛል። ይህ ማለት በሺዎች የሚቆጠሩ ታካሚዎች ላይ ውጤታማነቱና ደህንነቱ የተረጋገጠ ነው። የመድኃኒት አምራቾቹ እንደ GSK እና የጤና ተቆጣጣሪ ተቋማት የፍተሻ ውጤቶቹን አጠናቆ የመጨረሻ ፍቃድ ወይም አፕሩቫል ሲሰጡ መድኃኒቱ በመጀመሪያ ዋና ምዕራባውያን ሀገራት በመቀጠልም በዓለም አቀፍ ደረጃ በፋርማሲዎችና ሆስፒታሎች እንዲሰራጭ ይደረጋል። ስለዚህ ለጊዜው በመደበኛ ፋርማሲዎች ላይ ባይገኝም የሕክምና ባለሙያዎች እንደሚገምቱት በቅርብ ጊዜ ውስጥ ሙሉ ፍቃድ አግኝቶ ወደ ታካሚዎች መድረስ ይጀምራል። በአጠቃላይ ቤፕሮቪሪስን ለሄፓታይተስ ቢ ታካሚዎች አዲስ ንጋትና ትልቅ ተስፋ ነው።
የዕድሜ ልክ መድኃኒት ከመውሰድ ወደ 6 ወራት ሕክምና መሸጋገር በሕክምናው ታሪክ ውስጥ ትልቅ ስኬት ነው። እስከዛው ግን የሄፓታይተስ ቢ ቫይረስ መከላከያ ክትባት እንዳለ ማስታወስ አስፈላጊ ነው። በዚሁ አጋጣሚ ክትባቱን ያልወሰዳችሁ ተከተቡ። ቫይረሱ በደማችሁ ውስጥ ያለባችሁ ደግሞ በየጊዜው ከሐኪማችሁ ጋር በመመካከር ጉበታችሁን ተንከባከቡት፣ ምክንያቱም መፍትሄው እጅግ ቀርቧልና። ውድ ተመልካቾቻችን ስለዚህ አዲስ መድኃኒት ያላችሁ ማንኛውም ሐሳብ፣ አስተያየት ወይም ጥያቄ በታች በኮሜንት መስጫ ሳጥን ውስጥ ጻፉልኝ። ይህ መረጃ ለብዙዎች ተስፋ ስለሚሆን ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያለ ሳይንሳዊና የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኗት። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።